ይህን ነገር ስነግረኝ የመጨረሻ ነው የምላችሁ። በቃ የማደርገው ችግር ነብር ነው የሆንኩት። ነብር ታውቃላችሁ። በቃ በጣም ነው የተናደድኩት። በጣም ነበር ያዘንኩት ከምነግራችሁ በላይ። እባካችሁ ይህን ቪዲዮ ሁላችሁም ላይክ በማድረግ ጀምሩት። ለሁሉም ኮንትራት ቤት ላሉ እህቶቻችን የቪዲዮ እንዲደርስ ፈልጋለሁ ማለት ነው። ስንት እህቶቻችን ናቸው መብታቸውን እንኳን ግዴታቸውን የማያውቁና የሚበደሉ በደል የሚደርስባቸው እዚሁ አጠገቤ ሆና ነገር ግን በስራ መጨናነቅ ምክንያት ባለመገናኘታችን የደረሰባት በደል በሷ የደረሰ በማንም አይድረስ። እያንዳንዱን በዝርዝር የምነግራችሁ ይሆናል። እናንተ ግን ይሄ ቪዲዮ እባካችሁ ላይክ የማታደርጉበት ችግራችሁ ግን ምንድን ነው? የእውነት በጣም ትገርሙኛላችሁ። አይታችሁ ቪዲዮ ላይክ ሳታደርጉ ብዙዎቻችሁ ትወጣላችሁ እና ብዙዎቻችሁ ደግሞ ሰብስክራይብ ያላደረጋችሁ ናችሁ የምትከታተሉኝ። ዩቲዩብ እየነገረኝ ነው። ስለዚህ ሰብስክራይብ አድርጉላለሁ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍልኝ እያልኩኝ ዛሬ ይዤላችሁ የመጣሁት በተለይ ኮንትራት ቤት ላላችሁ እህቶች በጣም ወሳኝ ነገር ነው ይዤላችሁ የመጣሁት ማለት ነው። እህታችን እዚሁ ጎረቤት አጠገቤ፣ የሚገርማችሁ ነገር አጠገቤ ናት። ነገር ግን ይህን 2 ወር 3 ወር በጣም በቃ ቤቱ ስራ በጣም በዛል። እንደምታውቁት አረብ ሀገር ላይ በተለይ ዱባይ ላይ ብርድ ከሆነ እቤት አይቀመጡም፣ መዞር ነው። ዞራችሁ ደግሞ ስትመለሱ ስልክ ራሱ ማውራት በጣም በቃ እኔ ብዙ ቴክስት ማልመልሰው ቴክስት ሁሉ አለ። ድክም ነው የሚለኝ መንገላታቱ። ልጅ ስትይዙ ደግሞ መሮጥ ነው ወይ አንድ ቦታ ቁጭ አትሉም። ግዴታ ልጆቹን ተከተላችሁ ትዞራላችሁ። እግራችሁ ራሱ ክክም ብሎ ነው ወደ ቤት የምትመለሱት እና በዚህ ምክንያት ተገናኝተን አናውቅም። እንዳጋጣሚ ሆኖ ትናንት ደወልኩላት እናታች ቤታችን አጠገብ ሀዲቃ ለመሄድ እንገናኝ ብያት እሺ ብላኝ ወረደች። እሷም ተገናኘን ማለት ነው። ከስንት ጊዜ በኋላ የደረሰባትን ነገር ስትነግር የመጨረሻ ነው ያዘንኩት። መጀመሪያ የሚገርማችሁ ነገር እሷ ከመምጣቷ በፊት እዚህ ቤት ከመግባቷ በፊት የእሷ ልጆች ትምህርት ቤት ሲሄዱ ምን ሲሉ እኔ ነበርኩኝ መወስዳቸው። ልክ ጠዋት 6 ሰዓት ሳይሆን በፊት ቀድመው ይመጣሉ እኛ ቤት ለባብሰው ምን ብለው እናታችሁ በጠዋት ነው ስራ የምትሄዱና አለባብሳቸው እኛ ቤት ታመጣቸዋለች። እኔ ከኛ ልጆች ጋር አብሬ እታቸው አወርዳቸዋለሁ ባሳቸውን ይዘው እንዲሄዱ ትምህርት ቤት ማለት ነው። እሷ ከመጣች በኋላ ግን ያው ይሄ ሁሉ ቀረ፣ ወደ እሷ ሆነ ሁሉም ነገር። እዚህ ቤት ከመጣች እሷ በአጠቃላይ አሁን 3 ዓመት ሆኗታል። ኮንትራት ናት ከገባች ማለት ነው። ብዙ ጊዜ ሰራተኛ ስለማይቆይላቸው ነው እንደዚህ ያደርጉ የነበረው እና እሷ ከመጣች በኋላ ግን በጣም ጎበዝ ልጅ ናት። በጣም ጠንካራ ልጅ ናት። በጣም ነው የምትሰራው ከምነግራችሁ በላይ እና እዚህ ስትሰራ አንዳንድ ቀን አልፎ አልፎ እንገናኝ ነበር ቤታችን። እኔ 6ኛ ላይ እሷ 5ኛ ላይ ስለሆነች ሀዲቃችን ደግሞ ታች ልጆች ለማጫወት ምናምን አንድ ሀዲቃ ነው የሁለታችንም ማለት ነው። እና እኔ ግን አሁን ይሄን 2 ወር አልወርድም። በፊትም የሙቀቱ ሰዓት ራሱ ልጆች አይፈልጉም አይወርዱም። ከዚያ ቀዝቀዘው ሲመጣ ደግሞ ሴትዮ ሌላ ቦታ ይዛ የምትሄደው ማለት ነው። ሰሃራ ምናምን በቃ ከቤተሰቦቿ ጋር መገናኘት ትፈልጋለች፣ መጫወት ትፈልጋለች። ከነሱ ጋር ነው የሚሄደውን እዚህ ጭራሽም ማልወርደው ማለት ነው። ትተናል። ከስንት ጊዜ በኋላ ስንጠፋፋ ተደዋውለን ለምንድን ነው የማንገናኘው? ምንድን አዲስ ነገር አለ ምናምን ብለን ስንገናኝ የነገረችኝ ነገር በእውነት በሷ የደረሰ በማንም ሰው አይድረስ። ኮንትራት ቤት ሆናችሁ እንዲህ አይነት በደል እንዲህ አይነት ስቃይ ሲደርስባችሁ ግን ዝም የምትሉ ሰዎች ግን በደናችሁ ነው ማለት። በአሁን ሰዓት ስልክ አለ፣ ሁሉም ነገር ነፃነት ነው። በእኛ ጊዜ ነበር እንጂ ስልክ የለ ምን የለ ምን የምናወራው ነገር የለ። በጣም የስቃይ ጊዜ የኛ ጊዜ አለፈ። አሁን ግን ማንኛውም ሰው ኮንትራት ሲመጣ ስልኩን ይዞ ነው የሚመጣው። ከኢትዮጵያ ጀምሮ ማንም ሰው ስልኩን አይከለከልም አሁን ላይ ማለት ነው። እና ምንድነው የተፈጠረው እንግዲህ አንድ ሴትዮዋ እህት ጋር የምትሰራ አበሻ ልጅ ኢትዮጵያዊት ማለት ነው። እዚያ ቤት የምትሰራዋ ልጅ ቀድማት ነው የመጣችው። ይችኛዋ እዚህ ከገባች ገና ኮንትራቷ አሁን 3ኛ ዓመቷን ይሄ ወር ሲያልቅ 3ኛ ዓመቷ ያልቃል። ስልክ ከተደውሎብኝ አቋርጬ ነበር እና 3ኛ ዓመቷ ያልቃል። ሌላ ቦታ ደግሞ እህቷ ቤት የምትሰራለች የእሷ ሴትዮ ቤት። እኔና የእሷ ሴትዮና እኔ አንገናኝም፣ ዘመድም ምንም አይደለንም። ልጆችን ሳደርስ ግን አይታኝ ሴትዮ የምታስፈቅዳ ምናምን ነገር ነው እኛ ቤት አስማምጠታቸው በትብብር ነው እንጂ ምንም አይነት ግንኙነት የለንም። ጉርብትና ምንም የለንም። በቃ ግንኙነታችን ምንም የለንም ማለት ነው። ግን በፈቃደኝነት እንደዚህ አደርግላት ነበር ሴትዮን አስፈቅዳ ምን ብላ እና የእሷ ሴትዮ እህት ቤት የምትሰራ ሌላ ልጅ ላይ ኢትዮጵያዊት። እዚያ ደግሞ የምትሰራዋ 4ኛ ዓመቷን ኮንትራት ይዛለች። 2 ዓመት ነው ኮንትራቷ። 2 ዓመቷን በ1,000 ብር ደሞዝ ጨርሳ 4ኛ ዓመቷንም እንደዚሁ ደግሞ በ1,000 ብር ደሞዝ እንደገና ተኮናትራለች። ኦልሬዲ እየኖረች ነው ያለችው። ይችኛዋን ስትጠይቃት ይቺ ደግሞ እንደመጣች ገና 1300 ነው የምትከፈለው ይችኛዋ ልጅ ማለት ነው። ይቺ ኮንትራት ያወጣችው ስንት ነው ደግሞ ስትላት 1300 ነበር። አሁን ደግሞ በቅርቡ 1500 ታደርግልኛለች ብላ ትነግራታለች። ልክ ከሷ ጋር እንደተለያዩ ሴትዮዋ ጋር ትሄድና እኔና እሷ የምንሰራው ስራ እኩል ነው፣
እሷ ቤት ያሉትም ልጆች እኔ ቤቱም ያሉ ልጆች እኩል ናቸው። እሷ ለምንድን ነው እንደዚህ የሚከፈላት? ለምንድን ነው ለእኔ 1 ሺህ ብቻ የሚከፈለኝ? ትልና ሄዳ ለሴትየዋ ንግር ታደርጋታለች። ከዛ በኋላ እንደዚያ ስታረጋት ያቺ ሴትየዋ ደግሞ እህቷና ድውል ታደርግና ለእህቷ እንደዚህ እኮ ሰራተኛሽ ችግር ፈጠረችብኝ ስትላት ይችዷ በጣም ተናደድና እኔ እኮ በመልካም ፍቃደኝነት ነው እንጂ ለአንቺ ደሞዝሽን የጨመርኩልሽ ደሞዝሽ እኮ 1 ሺህ ብር እኮ ነው 1300 አድርጌ የምሰጥሽ እኮ በፍቃደኝነት ነው ብላ የ300 ብሩን ብድግ አድርጋ 1 ሺህ ብቻ ከፈል ታደርጋታለች። ጦርነት ይፈጠራል ቤት ውስጥ። ይችኛዋ እዚህኛ ጎረቤት ያለችው ልጅ ሌላ እህት አለቻት እዚህ ዱባይ ላይ የቆየች ናት። ጠፍታ ምናምን ነው የምትሰራው። ከዚህም በፊት የቅርብ ቤተሰባቸው ሞቶ ለቅሶ እሷ ጋር ሄዳ ነበር ይችኛዋ ማለት ነው። ሴትዮዋ ወስዳት ምን ብላት እዚያ 2 ቀን 3 ቀን አድራ ነው የመጣችው። ከዛም በኋላ 300ውን ደሞዜን ለምን ቀነሽብኝ? እኔ ስለ እሷ እኮ ስለዚያችኛዋ ሰራተኛ አይመለከተኝም። ሄደሽ አንቺስ ለምን አወራሽ? በቃ ብዙ ነገር ይፈጠራል። ከዛም በኋላ ሄዳ ልክ በቃ እንደዚህማ ደሞዜን ከቀነሽብኝ በጭራሽ እንደዚህ ቤት አልሰራም፣ እህቴ ጋ ነው የምሄደው ትላታለች። ይችኛዋ ማለት ነው እህቴ ጋ። ያቺ እህቷ ደግሞ በውጭ ነው የምትሰራው፣ ሁሉን ነገር ታውቃለች ይች ሴትዮዋ። እንደውም እህትሽንም ደውዬ ለፖሊስ ነው ማስይዛት፣ ያለውን ነገር በሙሉ ተናግሬት ዝርዝሬ ለፖሊስ ወደ ሀገሯ እንድትገባ አደርጋለሁ። ምንም መብት የለሽም። ጦርነት ይፈጠራል። ከዛም በኋላ ሴትዮዋ ምን ታደርጋለች? ካሜራ ትገዛለች ማለት ነው። ካሜራው ደግሞ ምን አይነት ነው? በጣም የሚገርማችሁ ነገር ራሱ እንደዚህ የሚሽከረከር ነው በራሱ ጊዜ ማለት ነው። አሁን እንደዚህ ጀርባ ምናምን ሰጣችሁ የሚሆን አይደለም። ከኋላ ስዞሩ ራሱ ይዞራል። ምንም የሚነካካው ሰው ምንም ነገር አያስፈልገውም። ራሱ የሚሽከረከር ነው። ያለውን ትርጉም ቋንቋ ሁሉንም ነገር ያስተረጉማል። የምታወሩትን ነገር በአጠቃላይ ያዳምጣል። በቃ ትላንትና ያለውን ነገር ትንትን አድርጋ ስነግረኝ በቃ የተሰማኝን ስሜት በጭራሽ እንዳትጠይቁኝ። በጣም ነው ያዘንኩት። በጣም ነው የተገረምኩት። ያችኛው ያደረገችው ነገር ለራሷ ኮንፊደንስ በማጣቷ በራስ መተማመን ስለሌላት ለራሷ ለብቻዋ ደሞዟን ማስጨመር ስትችል እኔ ከሷ በምን አንሳለሁ? እኔ ቅርታ አድርጎልኝና በጣም ነው ያናደደችኝ የመጨረሻ ማለት ነው። ይችኛዋ እኮ ያደረገችው ነገር ለራሷ ለዚያችኛዋ ልጅ በቃ ኃይል ይሰጣታል። አንቺ ይህን ሁሉ ዓመት እየሰራሽ ነው፣ ደሞዝ ቢያንስ 200 300 እንደታስጨምር መነቃቂያ ይሆናታል። ገባችሁ? አለማውቋ እኮ ነው። 4 ዓመት ሰው በ1 ሺህ የሚሰራ ሰው አለ። ምን አይነት ጅል ብትሆኑ! በእውነት በጣም የተገረምኩት። ስንቱ ሰው ነው እያሳደሳችሁ፣ እንዴት ነው በዚያው ደሞዝ መልሳችሁ የምታሳድሱት? እውነት እነሱማ እኮ ነፃም ብሰሩላችሁ እኮ ደስ ይላችኋል አይደለም? 1 ሺህ ምናምን ማለት ነው። እና በጣም ነው የገረመችኝ ያደረገችውም ነገር። እንግዲህ ልክ እሷ እንደተለያየ ነው እንደዚህ ያለቻት አይደለ? ሴትዮዋ በዚያው ጦርነት ተፈጠረ። አሁን ከሴትዮዋ ጋር እጅ ያለችው አለች። በጣም በቃ ከምነግራችሁ በላይ ያለችበት ሁኔታ በጣም ነው የሚያሳዝነው። የተፈጠረውን ነገር እያንዳንዱን ነገር ስነግረኝ በቃ ምንም ነገር ማድረግ ባልችልም ግን በውስጤ በቃ ቁጭት፣ ምን ያህል ንዴት፣ ብስጭት የተሰማኝ ነገር አትጠይቁኝ። ሰው በቃ ልጅ ይዛችሁ በተለይ ልጅ ቤት የሚሰራ ሰው ያውቀዋል ምን ያህል ድካም እንዳለ። 2000 ብትከፈሉ ራሱ በቂ አይደለም። በጣም አድካሚ ነው። ቤቱን አጽድታችሁት እንዳልጸዳ ነው። በሄዳችሁበት ሩጫ ፍየል ጥበቃ ማለት ነው። ፍየል እንደው የሀገራችን ፍየሎች እንኳን ይሻላሉ። ወደ ጫካ በራችኋቸው ቁጭ ትላላችሁ፣ ግን ከፍየል በላይ ናቸው እነሱና እንደዚህ ሆናችሁ ደግሞ ረጅም ጊዜ ከሰራችሁበት ቤት እንደዚህ ያለ ነገር ሲደርስባችሁ ሴትዮዋ ብዙ ነገር ማድረግ ትችላለች። ግን እሷ ከእህቷ ጋር ነው የተባበረችው። የሆነው ሆኖ ማለት ነው ይሄን ያህል ዓመት ካገለገለቻት ብስኪኗ ድሃ ጋር ሳይሆን ከእህቷ ጋር ነው የሆነችው። እና ልጅቷ ላይ የደረሰው ነገር ያለችበት ሁኔታ አሁን ያለችበት ግራ ግባት በቃ እንዴት ብዬ ላስረዳችሁ እችላለሁ? የምታውቁት አላችሁ። ነገሮች ብልሽሽት ሲሉባችሁ መቋጫው ሲጠፋ አንድ ነገር ምን ያህል ግራ ግባት እንደሚሰማቸው ልጥፋ ወይ ምን ላድርግ ወይ በቃ ትላንትና እኔ ራሱ መላት ችግር አለ በቃ የመጨረሻ ማለት ነው። እና መለላችሁ ነው ዞሮ ኮንትራት ቤት ያላችሁ በመጀመሪያ ደረጃ ኮንትራት ምንጭ ያላችሁ አላችሁም ውጭ ራሱ ምሰሩ ስለ ደሞዛችሁ ማውራት አስፈላጊ አይደለም። በቃ አያስፈልግም። ለማንም ሰው ስለ ደሞዛቸው አታውሩ። ምን ያህል መዘዝ እንደሚመጣባቸው አታውቁትም። ብዙ ሰዎች ከዚህ ቤት እንደዚህ ምንድነው አነቃቂነን የሚሉ ሰዎች ስለ ገበያችሁ ስለ እንትናችሁ አታውሩ ምናምን ነገር። እንደዚሁም አንዳንድ ሰው ማስታወቂያም ሰርቶ ስንት ተከፈላችሁ ምናምን ሲባሉ የማይናገሩ ሰዎች አሉ። ቢናገሩ ምን ችግር አለው? ማንም ሰው እኮ ኪሳቸው ገብቶ አይወስድባቸውም ምናምን እል ነበረ። እንደገና ደግሞ እነዚህ አነቃቂነን የሚሉ ሰዎችም አትናገሩ ሲሉ ብነገር ምን ችግር አለው? ማነው ከኪሴ መጥቶ የሚወስድብኝ? ፈጣሪ ሰጠኝም ማንም ሊነሳኝ አይችልም እል ነበር። ግን ስንቶቻችሁ ናችሁ ያላችሁን ነገር ተናግራችሁ መዘዝ የመጣባችሁ? የምታውቁት ታውቁታላችሁ። የምሬ ነው የምላችሁ። ትንሽም ብትሆን አውርታችሁ
ከብዙ ሰው ብዙ ነገር አይታችኋል፣ እርግጠኛ ነኝ። ይህን በእርግጠኝነት ነው የምነግራችሁ። ግን የማታውቁ ሰዎች እባካችሁን አታውሩ። ከዚህ በኋላ በድብቅ ያዙ። ምንም ይሁን ምን ያላችሁበት ችግር በቂ ነው። ሁላችንም ብንሆን በቂ ችግር አለን፣ በቂ የምናስብበት ጉዳይ አለን፣ የየራሳችን ማለት ነው። ስለዚህ ተቆጠቡ። በቃ ነው የምላችሁ፣ ተቆጠቡ። ለማንም ሰው ከማውራት ተቆጠቡ፣ ስለ ግል ህይወታችሁ። መጨረሻ ላይ መዘዙ። በተለይ ደግሞ ሰው ቤት የምትኖሩ ይስማ፣ ሰው ቤት የምትኖሩ በተለይ ጥንቃቄ አድርጉ። በተለይ ደግሞ ኮንትራት ያላችሁ በውጭ የምትሰሩት እንኳን ችግር የለም፣ ያው ኃላፊነቱን ራሳችሁ ናችሁ የምትወስዱት። ግን በሰው ቁጥጥር ስር ውላችሁ ሰው እንደፈለገ ሲያረጋችሁ ደሞዛችሁን እየቀነሰ ቁጭ ብድግ በያለ ሲያረጋችሁ ሞት ማለት ነው። እኔ ከሞት ይተናነሳል ብዬ አላስብም። ነፃነትን ማጣት፣ ነፃነትን መገፈፍ በጣም ከባድ ነው። ስለዚህ በመጀመሪያ ይቅርታ አድርጉልኝ። በመጀመሪያ ደረጃ ምንድን ነው የምላችሁ፣ ስለ ደሞዛችሁ ምንም ነገር አታውሩ። ከጓደኞቻችሁ ጋር ደሞዛችሁ ከፍ ዝቅ ሊል ይችላል። ካለ 100 ብርም እንኳን የምበልጡ ሰው ካለ ደሞዝ ያስጨመር በራሱ ጊዜ መምከር ትችላላችሁ። ከዚህ ውጭ ግን እኔ የምሰራው እኮ በዚህን ያህል ብር ነው ብላችሁ ያ ሰው ለቅናት እንዲነሳሳ፣ ላልሆነ ነገር እንዲነሳሳ አታድርጉ እላችኋለሁ። ሌላው ነገር ደግሞ መጥፋት የምትፈልጉ ሰዎች፣ ለመጥፋት ያሰባችሁ ማንም ሰው ጥፉ አለለም። ነገር ግን ችግር ከሆነ ብዙ አይነት ችግር፣ ጥቃት፣ የተለያየ ነገር ከመጣ መጥፋት ይሻላል። በቃ ብዙ ችግሮች አሉ፣ ለመጥፋት የሚያስገድዱ ችግሮች። እንደዚህ አይነት ችግር ካለ ሴትዮሽ ጋር ሄደሽ ጠፋለሁ ብለሽ መፎከር ሞኝ ነሽ እንዴ? ኧረ በስመ አብ! እኔ በጣም ነው የገረመችኝ ይቺ ልጅ ትላንትና። እሷ በጣም አስገረመችኝ። በጣም ነው የተገረምኩት። ማለት ከአንድ ብልህ ሰው ከአንድ ብልጥ ሰው አይጠበቅም። ከእነሱ ጋር የምትፎካከረው አንቺ ማነሽ? ሙሉ መብት አላቸው እኮ እነሱ ምንም የማድረግ በነገራችን ላይ ማለት ነው። እንደዚህ ብላ ማውራቷ በጣም ነው ያስገረመኝ። ለእሷ ለራሱ ነግሬያታለሁ። እና እንደዚህ መጥፋት እንኳን ብታስቡ ነገሮች እንኳን ካልተመቻቹላችሁ በሚስጥር ነው እንጂ ሄዳችሁ እኔ በቃ ጠፋለሁ፣ እኔ እኮ ዘመድ አለኝ፣ እኔ እኮ ወንድም አለኝ ብትሉ ምንም የምታመጡት ነገር እንደሌለ ማወቅ አለባችሁ። ሊቀድሟችሁ ይችላሉ። ስንት እህቶቻችን ናቸው በለበሱት ጫማ በለበሱት ዩኒፎርም ነጠላ ጫማቸውን ሳይቀይሩ ያገኙት ራሳቸውን ቦሌ ላይ ነው። ስንት እህቶቻችን እያለቀሱ አይተናቸዋል እኮ ሳያስቡ ድንገት የትም ሀገር እንዳይሄዱ እያደረጉ ወደ ሀገራቸው ሲያሳፍሯቸው አይተናል። እኔ የምሰራበት ቤት ነው የምላችሁ፣ የምሰራበት ቤት ዩጋንዳዊት ናት። 4 ወር ሰርታ 0.5 ሳንቲም ሳይከፍሏት ወንድሞቿ እዚህ ሀገር ነው የሚኖሩት፣ እዚህ ዱባይ ውስጥ። እነሱ መጥተው ይወስዱኛል ወደ ቦሌ ስትላቸው ሴትዮዋ በጭራሽ አይሆንም ብላ 5 ወንድማማቾች ናቸው በ5 መኪና ነው ታጅባ ወደ ቦሌ ሄደችው ማለት ነው። እንዳይመልሷት ብለው እንዳትጠፋ እዚሁ እንዳትቀርብም ብለው 5 ሆነው። የእውነት በጣም ነው የተገረምኩት። ያንን ጊዜ ሳስበው ሁሉ ጊዜ እገረማለሁኝ። ሴትዮዋ አሮጊቷ ቁጭ ብላ ማለት ነው ምን ልታረጊ ነው የመጣሽው? ልትዝናኝ የመጣሽ መሰለሽ እንዴ? ለስራ እኮ ነው የመጣሽው እያለች እንዴት እንደምታመነጫጭቃት ማለት ነው። አንድ ሰው ታያላት የለም፣ ሙሉ ቤተሰቡ አለ። እኛ ሁልጊዜ 40 እነሱ ጋር እንሰበሰብ ነበረ። ምንም አላሏትም። ልክ ልትሄድ ስትል አንዱ ነበር ሊወስዳት የነበረው። ወንድሞቿ በር ላይ መጥተው መቆማቸው ሲረጋገጥ 5ቱም እንዲሄዱ ነው ያደረገቻቸው ሴትዮዋ ማለት ነው። ይሄን እምላችሁ ለምንድን ነው? አቅማችንን እንወቅ። እውነት ከሆነም በብልጣት ነው እንጂ በጉልበት ከእነሱ ጋር መሳፈጥ አስፈላጊ ነው ብዬ አላስብም። እንደኔ ምን ያህል የዋህ ሰው ነው ግን እንደዚህ የሚለው? እኔ በጭራሽም አላደርገው ነገር ነው ከእነሱ ጋር። እኔ ሲጀመርም ያው ዘመድም የለኝም እዚህ ሀገር። በእርግጥ ግን ቢኖረኝ ራሱ አላደርግም እንዴ። እንዴት ነው ዘመድ አለ በቃ ሄዳለሁ ማድረግ አይመስለኝም። እና ለማንኛውም ከእንደዚህ አይነት ድርጊታችሁ ተቆጠቡ። ዘመድ እንኳን ቢኖራችሁ ማሳወቅ ያለባችሁም ለክፉ ቀን ደብቃችሁ አስቀምጡ እንጂ ዘመድ አለ ምናምን እያላችሁ አታውሩላችኋለሁኝ። እና ቤተሰቦች ለማንኛውም ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ኮንትራት ቤት ላሉት አድርሱልኝ፣ እውነት አድርሱልኝ። በመጀመሪያ ደረጃ ደሞዛቸውን በየ2 ወሩ በየ2 ዓመቱ ማለት በየ2 ዓመቱ መልካም ሰዎች ከሆኑ በየአመቱ ደሞዛቸውን ማስጨመር አለባቸው። ካልሆኑ እንኳን ኮንትራት ቪዛቸውን ሲያሳድሱ ደሞዝ ግዴታ መጨመር አለባቸው። ካልሆነ ደግሞ ስራ መቀየር ግዴታ አለባቸው። የለመደችና ያለመደች ሰራተኛ ደሞዟ እኩል አይደለም። ገባችሁ? ይሄንን ማወቅ አለባችሁ። እውነት በ1000 መፍጋት በስማም በጣም ቁጭት ነው የሚሰማችሁ። ያሳዝናል። በጣም ነው ያዘንኩት እንደዚህ ስሰማ ራሱ የመጨረሻ ነው ስሜታዊ የሆንኩት። በቃ ከምነግራችሁ በላይ አንዳንድ ጊዜ ምንም ነገር ማድረግ ሳችሉ እጃችሁ ተሳስሮ ውስጣችሁ የሆነ የሚጨርባችሁ ነገር አለ። ማድረግ የፈለጋችሁ ማታደርጉት ነገር ገጥማችሁ ያውቃል?
በቃ እንደዚህ አይነት ስሜት ነው የተሰማኝና ብቻ ሁላችሁም ብልጥ ሆኑ፣ እወቁበት፣ ጅል አትሁኑ። 4 ዓመት 5 ዓመት እየደጋገማችሁ በዚያው በደሞዝ የምትሰሩ የመጨረሻ ሞኝ ናችሁ። አንዳንዴም ከሰው ጋር ማውራት ጥሩ ነው፣ አንዳንድ ጊዜም አለማውራት ጥሩ ነው። እነኚህ እኮ ሞኞች እኮ በአንድ ሺህ የሚሰሩት እኮ ከሰው ጋር ባለመገናኘታችሁ ባለማውራታችሁ እኮ ነው። ደግሞ እንደዚህ አይነት የዋህ ሆናችሁ ስታወሩ ደግሞ እንደዚህ አይነት መዘዝ ይመጣባቸዋል። ያው እንግዲህ ርዕሰ ጉዳያችንን ጠቅላላ ስናደርገው ምንድን ነው፣ በመጀመሪያ ደረጃ ደሞዝ በየአመቱ አስጨምሩ፣ ካልሆነ ደግሞ በየ2 ዓመቱ ቪዛችሁን ስታሳድሱ ግዴታ ደሞዛችሁን ተነጋግራችሁ ነው ማሳደስ ያለባችሁ። ሌላው ነገር በየሄዳችሁበት ደሞዜ እንዲህ ነው እንደዚያ ነው እያላችሁ የማይመለከታችሁ ቦታ አትዘበራርቁ። የሚመጣባችሁ ነገር አይታወቅምና ማለት ነው። ለራሳችሁ ጥንቃቄ አድርጉ። በያላችሁበት በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።